ህዝባዊ ሰራዊት ትምህርት ቤት በሰላም መጣችሁ። በዛሬው ዕለት ለ100 የሚሆኑ የተማሪ ቤተሰቦች ድጋፍ ተደርጎልናል። እሱን እጅግ በጣም እናመሰግናለን። ለሰጡን አካላትም እግዚአብሔር አብዝቶ ይስጥልን። አመሰግናለሁ። ከዚህ በመቀጠል ወይዘሪት ትዕግስት ይልማ መልእክት እንድታስተላልፍ ጋብዛለሁ። በአክብሮት ጋብዙልኝ ወደኔ። ምክትል ኃላፊ አቶ ዳኘው ገብሩ፣ የተከበሩ የየካ ክፍለ ከተማ ወረዳ 2 መስተዳድር ተወካይ አቶ መለሰ ከበደ፣ የተከበሩ የየካ ክፍለ ከተማ ሁለተኛ ወረዳ 2 ትምህርት ቤት ቢሮ ኃላፊ አቶ ዘሪሁን፣ የተከበራችሁ የህዝባዊ ሰራዊት አጸደ ህፃናት የመጀመሪያ ደረጃ ትምህርት ቤት ማህበረሰብ አባላት፣ የተከበራችሁ የሚዲያ አባላት፣ የተከበራችሁ የኤስኤምኤልሽ አባላት፣ ክቡራትና ክቡራን እንደምን አደራችሁ። ዓለማችን ብሎም ሀገራችን የኮቪድ-19 ወረርሽኝ ከተከሰተበት ጊዜ አንስቶ በርካታ ፈተናዎችን አሳልፋለች። ችግሩ በተለይም በሀገራችን ይበልጥ እያየለ ለመምጣቱ የጤና ጥበቃ ሚኒስቴር የሚያወጣው ዕለታዊ ሪፖርት የሚያረጋግጥ ነው። በመሆኑም ሁላችንም ችግሩን ለማስወገድ እና የቀድሞ ህይወታችን ለመመለስ የድርሻችንን መወጣት ግዴታችን ነው። የወረርሽኙ በሀገራችን መከሰቱ ከተሰማበት ጊዜ አንስቶ መንግስት በርካታ የሚያስመሰግኑ ቅድመ ዝግጅቶችን ሲያደርግ ቆይቷል። ህብረተሰቡም ለመንግስት ጥሪ የተቻለውን ድጋፍ እያደረገ እንዳለም የምንረዳው ነው። በመሆኑም የፈረንሳይ ከፍተኛ ሽልማት ማህበር ኤስኤምኤልሽ የድርሻውን ለመወጣት ሲዘጋጅ ቆይቷል። ማህበራችን ከዚህ ቀደም በሀገራችን ኢትዮጵያ በጋራ ተደጋግፎ የመኖር መርሃ መሰረት የተለያዩ የድጋፍ ስራዎችን ሲሰራ ቆይቷል። ለማሳያም የማህበራችን መስራች እና በቀድሞ መሪያችን ጀነራል ፍራንሷ ቢጋን አማካኝነት የኢትዮጵያና የዓለም ካርታዎችን በማሳተም የህዝባዊ ሰራዊት ትምህርት ቤትን ጨምሮ ለሌሎች በርካታ መሰል ተቋማት በማከፋፈል የመማር ማስተማር ሂደቱን ለማገዝ ጥረት ሲያደርግ ቆይቷል። በቅርቡም በህዝባዊ ሰራዊት ትምህርት ቤት ከዋሽ ፕሮግራም ጋር ተመጋጋቢ የሆነ ምቹና ዘመናዊ የጽዳት አገልግሎት መስጫ የመጠጥና የእጅ መታጠቢያ መስመሮችን በመገንባት ለትምህርት ቤቱ ማህበራችን አስረክቧል። እንዲሁም ማህበራችን አንዱ ዓላማው የፈረንሳይና የኢትዮጵያውያንን ወዳጅነት ማጠናከር ከመሆኑ አኳያ ለመጥቀስ ያህል የኢትዮጵያና የኮሪያ ዘማቾች ማህበር እና የፈረንሳይ የኮሪያ ዘማቾች ማህበርን የሚያገናኝ ተግባራትን ነድፎ ሲያከናውን የቆየ ማህበር ነው። አሁንም የኮሮና ተህዋስ ስርጭትን ለመግታት ይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎችን ለማገዝ አንጻር በጠቅላይ ሚኒስትር ዶክተር አብይ አህመድ በተደረገው የማዕድ ማጋራት ጥሪ ምላሽ እንዲሆን በዚሁ ትምህርት ቤት ይበልጥ ድጋፍ ለሚያስፈልጋቸው ተማሪዎች ወርሃዊ የአስቤዛ ድጋፍ ለማድረግ ሀብት ስናሰባስብ ቆይተን ወደ ተግባር ለመግባት ዝግጅታችንን አጠናቀናል። በመሆኑም ማህበራችን ኤስኤምኤልሽ በኮሮና ተህዋስ ይበልጥ ተጋላጭ ለሆኑ 100 ተማሪዎችና ቤተሰቦቻቸው ለቀጣዩ 3 ወራት የሚሆን ወርሃዊ አስቤዛ ለማቅረብ በወሰነው መሰረት የመጀመሪያ ወር መርሃ ግብሩን ይኸው ዛሬ ይከውናል። ለዚህም ድጋፋችን አስተዋጽኦ ያበረከቱ ድርጅቶች የፈረንሳይ ከፍተኛ የሽልማት ማህበር እና አባላት፣ ቢጂአይ ኢትዮጵያ፣ የሮተሪ አዲስ አበባ እንጦጦ ማህበር አባላት እንዲሁም አሁን ስማቸውን ያልጠቀስኳቸው ድርጅቶች ወዳጆችና ቤተሰቦች በሙሉ ለዚህ በጎ እርዳታ አስተዋጽኦ ከፍተኛ ምስጋና ይገባቸዋል። በዚህ አጋጣሚ ሌሎች ግለሰቦች እና ተቋሞች መሰል ድጋፎችን አጠናክረው እንዲቀጥሉ እያሳሰብ ማህበረሰባችንም ኮቪድ-19ን ሳይዘናጋና በመጠንቀቅ የተደቀነብንን አደጋ በብልጠት እንድናልፍ ስል ጥሪዬን እያስተላለፍኩ ማህበራችን መሰል ድጋፎችን ወደፊትም እንደሚቀጥል በዚሁ አጋጣሚ ለመግለጽ እወዳለሁ። በመጨረሻ
የዚህ እርዳታ ፕሮግራም የተሳካ እንዲሆን ላበረከቱት አስተዋጽኦ የትምህርት ቤቱን ርዕሰ መምህር እና መምህራን፣ የወረዳው ትምህርት ጽሕፈት ቤት እንዲሁም የፈረንሳይ ከፍተኛ ሽልማት ማህበር የድጋፍ አሰባሳቢ ኮሚቴ አባላትን በማህበራችን ስም ከልብ አመሰግናለሁ። ከዚህ በመቀጠል የአዲስ አበባ ከተማ ትምህርት ቢሮ ኃላፊ አቶ ዳኘው ገብሩን ወደ መድረክ ጋብዛለሁ። ማዕረግ የተገኛችሁ የፈረንሳይ ዩኒቨርሲቲ ተወካዮች፣ የክፍለ ከተማውና የወረዳው ተወካዮች፣ በዚህ የተገኛችሁ ወላጆች፣ በቅድሚያ የጠቅላይ ሚኒስትራችን ጥሪ ተቀበላችሁ የማዕድ ማጋራት አካል ሆናችሁ 100 የሚሞሉ የዚህ ትምህርት ቤት ተማሪዎችን ለማገዝ ስለፈቀዳችሁ በትምህርት ቢሮው ስምና በህፃናቱ ስም ከፍተኛ ምስጋና አቀርብላችኋለሁ። እንደሚታወቀው ወደ ኮቪድ ከመሄድ በፊት ፈረንሳይና ኢትዮጵያ ቅርብ ግንኙነት ያላቸው እርስ በርስ የሚረዳዱ ህዝቦች ናቸው። ከጥንት ጀምሮ ታሪካችን የሚያመላክተው ሁለቱ ህዝቦች የሚፋቀሩ፣ የሚዋደዱ፣ በችግርም በደስታም ጊዜ ተረዳድተው የሚኖሩ ስለሆነ ይሄው ፕሮግራም እየቀጠለ መሆኑን ነው። እዚህ አካባቢ ወደ ታሪክ ስንመለስ ፈረንሳይና ኢትዮጵያ ወታደሮች በኮሪያ ዘማች አብረው የወደቁ እርስ በርስ ተራርተው ያንን አስቸጋሪ ጦርነት ያሸነፉ ከማሸነፍም በኋላ ወደ የሀገሮቻቸው ሲመለሱ በተለይም የኢትዮጵያ ዘማቾች ከሚኖሩባቸው አካባቢዎች እዚህ አካባቢ አንዱ በመሆኑ እነሱንና ልጆቻቸውን የልጆቻቸውን አብረው የተዋደቁት የፈረንሳይ ዜጎች እነዚህን ዜጎች ለማገዝ ከፍተኛ ጥረት ሲያደርጉ የነበር ነው። ይሄ ፕሮግራም የቀጠለ ስለሆነ አሁንም ደግሜ ላመሰግናቸው እወዳለሁ። ወደፊትም እንደተለመደው ሁሉ ፈረንሳይና ኢትዮጵያ ዘላለም ወዳጅነታቸው ተጠናክሮ እንደሚቀጥል ተስፋ አድርጋለሁ። ዛሬ እዚህ የተሰበሰብንበትና የተገናኘንበት ዋና ምክንያት ኮቪድ-19 ዓለምንና ሀገራችን ያስጨነቀ አስቸጋሪ ወቅት በመሆኑ ተማሪዎች ትምህርታቸውን አቋርጠው በቤታቸው በመገኘታቸው ቀደም ሲል መማር ብቻም ሳይሆን በዚህ ትምህርት ቤትና በሌሎችም ትምህርት ቤቶች የአዲስ አበባ ከተማ አስተዳደር ተማሪዎች የምገባ ፕሮግራም የነበረው ቢሆንም በዚህ በሽታ ምክንያት ትምህርቱ ብቻ ሳይሆን የተቋረጠው ምገባውን በመቋረጡ ከፍተኛ ችግር ላይ ያሉ ተማሪዎች እንዳሉ እንገነዘባለን። ይሄ በሽታ ከተከሰተም በኋላ ተረዳድተን እንድናልፈው ጠቅላይ ሚኒስትራችን የማዕድ መጋራት የሚል ፕሮግራም አውጥተው የአዲስ አበባ ከተማ አስተዳደርና አጠቃላይ የሀገሪቱ መንግስት የራሱን ጥረት ሊያደርግም እንደዚህ ከመሰሉ ወዳጅ ህዝቦች ድጋፍ ያስፈልጋልና በዛሬው ዕለት ይህን በመጋራት 100 ለሚሆኑ ለተመረጡ እንደዚህ ትምህርት ቤት ተማሪዎች በዚህ ክረምት ወቅት ተከታታይ የሆነ እርዳታ ለማድረግ ስለፈቀዱ አሁንም በእናንተ ስም በድጋሜ ከፍተኛ ምስጋና አቀርብላቸዋለሁ። ይህ አስቸጋሪ ጊዜ ያልፋል። እነዚህ ዜጎች ደግሞ ዛሬ የሚዳገፉት የሚረዱት ማዕድ የሚጋራላቸው ዜጎች ወደፊት ሀገሪቱን የሚመሩ በተለያየ ኃላፊነት የሚሰለፉ ወታደርም ሆነው ሀገራቸውን የሚያገለግሉ ከወዳጅ ፈረንሳይ ጋር በዲፕሎማሲ የሚገናኙ እንደሚሆኑ ጥርጥር የለኝም። ስለዚህ እነዚህ ዜጎች ይህን የመሰለ የማዕድ መጋራት በዚህ ድርጅት ከተሰጠ ከቤታቸው ተቀምጠው ነገ ሀገራቸውን እንዲረከቡ የተሰጣቸውን መጽሐፍ እንዲያነቡ የምንሰጣቸውን ትምህርት እንዲከታተሉ በየደረጃው ይሄ በሽታ አልፎ ስንገናኝ የሚቀጥለው ደረጃ ላይ ደርሰው እንዲገኙ የማዕድ መጋራት የተደረገላቸው ልጆችና ሌሎችም ተማሪዎች ሁሉ በቤታቸው ውስጥ ትምህርታቸውን እንዲከታተሉ እያሳሰቡ ከሁሉም በላይ የሰው ልጅ ጤንነቱና ደህንነቱ ስለሆነ ራሳቸውን በመጠበቅ ከዚህ በሽታ በመከላከል በሚቀጥለው ጊዜ ተገናኝተን በሰላም ትምህርቱን እንድንቀጥል ህይወታችንም እንዲቀጥል እዚህ ያላችሁ ወገኖችና በየቤታቸው ያሉት ወገኖች ሁሉ ጤንነታችሁን እንድጠብቁ በቤታችሁ እንድትገኙ መውጣት የግድ ከሆነ ደግሞ በጥንቃቄ ወጥታችሁ እንድትመለሱ አደራ እያልኩ
በድጋሚ ማህበሩን የፈረንሳይን ኮሚኒቲ በጣም እጅግ በጣም አመሰግናለሁ። በመጀመሪያ የተማሪዎች ወላጆች እናንተ ጋር ቆመው ለመናገር የሚያስችል እድል ማግኘት ክብር ነው። እርቀቴን ስለጠበቅኩ ማስኩን ወደ ታች አወርጄዋለሁ። ይሄ ሌላ ቦታ አይፈቀድም። እንደምታውቁት ኢትዮጵያ ብዙ ችግሮች ያሳለፈች ብዙ ነገሮችን በትብብር ደግሞ እንደዚህ ለማሸነፍ የምጥር ብዙ ዜጎች ያሉባት አገር ናት። ታሪኳ ብዙ ነው። በዛ ታሪክ ውስጥ እዚህ ደረጃ ደርሰናል። ይህ የደረሰብን ችግር ካለን ድህነት በተጨማሪ የመጣ በጣም አደገኛ ነገር ስለሆነ ካልተባበርን አናልፈውም። ስለዚህ ብዙ ችግሮች እንዳለፍን ሁሉ ይህንንም ችግር እንደምናልፍ በጣም እርግጠኞች በመሆናችን እኛ እንደ ድርጅት በመተባበር እንሻገራለን በሚል ብዙ ዘርፈ ነገር ስራዎችን ከተለያዩ ህብረተሰቦች ጋር እንሰራለን። ከተማሪዎች ጋር ብዙ ቁርኝት አለን። በምግብ ፕሮግራም ውስጥ የመጀመሪያ ፈርቀዳጅ ሆነን ማንኛውም ኢትዮጵያዊ ተማሪ ስለ ምግብ ማሰብ የለበትም በሚል ጽንሰ ሐሳብ ላይ ተሳትፈን ነበረ። አሁንም እንሳተፋለን። በዚህ አጋጣሚ ሁሉም ሰው የተሻለ ሆኖ ሳይሆን መተባበር ኢትዮጵያዊ ባህላችን ነው። ይህንንም ችግር ለማለፍ ያለንን ትንሽ ስንካፈል ብቻ ነው። ስለዚህ እናንተ ይህንን አንዱ ሰጭ ሌላው ተቀባይ በሚል መልክ አይደለም። የግዴታ እኛም ሌላ ቦታ እንቀበላለን፣ እናንተም እዚህ ትቀበላላችሁ። ሁላችንም ያለንን እየተቀባበልን ይህንን መጥፎ ጊዜ እንሻገራለን። እስቲ መሻገራችንን ለማረጋገጥ በጭብጨባ ኮሮና እንዲጠፋ አንድ አመሰግናለሁ። Famille de l'école, chères autorités, chers membres de la section de la Légion d'honneur, section Éthiopie. የተከበራችሁ ወላጆች እንዲሁም ከትምህርት ሚኒስቴር እንዲሁም ከክፍለ ከተማ የተገኛችሁ እንግዶች እንዲሁም ደግሞ የኤስኤምላሽ ወይም የፈረንሳይ ከፍተኛ የሽልማት ድርጅት አባላት እንኳን ደህና መጣችሁ። Je voudrais tout d'abord vous dire ma joie aujourd'hui d'être dans ce lieu avec vous tous. በመጀመሪያም እዚህ ዛሬ ከእናንተ ጋር በመገኘቴ የተሰማኝን ደስታ ልገልጽላችሁ እወዳለሁ። Cette épidémie de coronavirus, au lieu de nous diviser, au lieu de nous faire peur, elle nous permet de nous rassembler et d'être solidaires entre les vieux amis que sont la France et l'Éthiopie, mais entre tous les peuples du monde également. የኮሮና ቫይረስ እኛ ላይ ካመጣብን መራራቅ ፍራቻ ባሻገር እኛ ፈረንሳይና ኢትዮጵያውያን ከጥንት ጀምሮ የነበረንን ወዳጅነት በእንደዚህ አይነት መልኩ እንድናጠናክር እየረዳን ነው። La mission militaire de l'ambassade de France est très attachée à cette école. Et elle est très attachée à cette école parce qu'il y a ici de nombreuses familles descendantes des vétérans qui se sont battus en Corée et au Congo avec les soldats français. የፈረንሳይ ኤምባሲ የመከላከያ አታሼ ቢሮ ከዚህ ትምህርት ቤት ጋር ቀደም ያለ ግንኙነትና ትስስር ያለው ይህም ደግሞ ፈረንሳዮችና ኢትዮጵያኖች በተሳተፉበት የኮሪያ እንዲሁም የኮንጎ ዘመቻ ጀምሮ ይጀምራል። Et donc je voudrais vous dire deux choses. La première chose, c'est que en suivant la SMLH qui a eu cette initiative, et je la remercie,
la mission militaire de l'ambassade de France ne vous abandonnera pas. Nous avons un devoir de solidarité parce que nos parents et nos grands-parents ont combattu ensemble. በዚህም የተነሳ የኤስኤምኤላሽ ወይም የከፍተኛ የፈረንሳይ የሽልማት ማህበር እንዲሁም የፈረንሳይ ኤምባሲ የመከላከያ አታሼ ቢሮ እናንተን ሁሌም ከጎናችሁ እንደሚቆምና አብራችሁ እንደምንሆን ተስፋ እናደርጋለን። እንዲሁም ደግሞ የኛ ግንኙነት የጀመረው ጥንት አባቶቻችን ከኮሪያና ከኮንጎ ጀምሮ አብረው ተዋግተው ብዙ መስዋዕትነትን ከፍለዋል። Et donc avec tout ce tout petit geste où beaucoup de générosité s'est exprimée, il y a un ancien militaire français qui habite Diredawa qui a donné la moitié de son salaire mensuel pour cette action. Ce que je voulais vous dire par là, c'est que ce petit geste que nous faisons, il est très petit par rapport au formidable geste que vos parents et vos grands-parents ont fait pour la défense de la liberté. ይህ ትንሽ ስጦታ ከጥንት አባቶቻችን የፈረንሳይም የኢትዮጵያንም ጨምሮ ካደረጉት አስተዋጽኦ ጋር ሲታይ ትንሽ ቢሆንም በዚሁም ግን ትንንሽ ደሞዛቸውን ሳይቀር ተቆራጭ አድርገው ይሄን እንድናሰበስብ ከረዱን አካላቶች እጅግ አድርገን እናመሰግናለን። Pour finir, je voudrais vous délivrer un message de la part de son Excellence Monsieur l'Ambassadeur de France. Il m'a chargé ce matin de vous saluer tous. Il m'a chargé de remercier les autorités, et notamment les autorités de la ville d'Addis Abeba et du Kébélé. Il m'a chargé de remercier l'entreprise BGI qui s'est associée avec autant de générosité à cette action. Et il m'a chargé de vous souhaiter à tous un excellent week-end. በመጨረሻም የፈረንሳይ ኤምባሲ አምባሳደር እኔም በወከሉኝ መሰረት ለእናንተ ሰላምታ እንዳቀርብ እንደዚሁም ይሄንን እርዳታ እንድናሰባስብ የረዱንን የትምህርት ሚኒስቴር የክፍለ ከተማ አመራሮች የትምህርት ቤቱ አመራሮች እንዲሁም ከቢጂአይ ተወካዮች እንዲሁም የኤስኤምኤላሽ ወይም የፈረንሳይ ከፍተኛ የሽልማት ድርጅት አባላትን እጅግ አድርጌ እንዳመሰግን ልከውኛል። እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ።